የትግራይ ህዝብ ለምንድን ነው ይቅርታ መጠየቅ ያለበት? ህወሓት የፈለገውን አይነት ጥፋት ሊያጠፋ ይችላል። አጥፍቷል ብዬ ማምነው ጥፋት አለ፣ በተለየ ሁኔታ አላጠፋም በሱ ላይ የሚደረገው ክስ በተጋነነ ሁኔታ ነው ያላግባብ ነው ብዬ ደግሞ ማምንባቸው ጉዳዮች አሉ። ግን የፈለገውን ነገር ቲፒኤልኤፍ ቢያጠፋ ለትግራይ ህዝብ ለደረሰው በደል ምንም አይነት ጀስቲፊኬሽን ሊቀርብ አይችልም። የትግራይ ህዝብ ያለ አበሳው ያለ ምክንያት ነው ለእንዲህ አይነት ጭፍጨፋ እንዲጋለጥ የተደረገው፣ እንዲህ አይነት በደል እንዲደርስበት የተደረገው። አይ በዚህ ምክንያት ነው ብሎ ማንም ምድራዊ ኃይል ሊያሳምነኝ አይችልም። አሳማኝ የሆነ ምክንያትም ሊኖር አይችልም። ቲፒኤልኤፍ የፈለገውን ያህል ጥፋት ያጥፋ፣ የፈለገውን ያህል የከፋ ድርጅት ይሁን፣ አንዳንድ ሰዎች እንደሚያምኑት ቲፒኤልኤፍ ከምድረ ገጽ መጥፋት ያለበት ድርጅትም ነው ብለን እንመን፣ እኔ አላምንም። የፈለገ እምነት ቢኖረን ቲፒኤልኤፍን በሚመለከት በትግራይ ህዝብ ላይ የሆነው ነገር እንዲሆን ለማድረግ የሚያስችል አሳማኝ ምክንያት የለም። የትግራይ ህዝብ ያላባሳው ነው የተጨፈጨፈው፣ ተከቦ የኖረው ሰብአዊ እርዳታ እንዳያገኝ፣ ሕክምና እንዳያገኝ፣ አገልግሎት እንዳያገኝ፣ ልጆቹ እንዲገደሉ፣ ሴቶቹ እንዲደፈሩ፣ ይሄ ሁሉ ሰቆቃ የተፈጸመበት ያለ አበሳው ነው ያለ ጥፋቱ ነው። በዚህ ምክንያት ነው የደረሰበት ተብሎ ሊያሳምን የሚችል ምክንያት ሊኖርም አይችልም። አለ ብሎ ማንም ቢያነሳ ሌላም አልችልም የለም። ስለዚህ ለዚህ በደሉ ይቅርታ መጠየቅ አለበት። እንዳልኩት ያን ይቅርታ ሁላችንም ብንጠይቀው ደስ ይለኛል። ቢያንስ ግን ይሄ ችግሩ ዋና ፈጣሪ የሆኑት የፌደራል መንግስት ይቅርታ መጠየቅ አለባቸው። ይቅርታ መጠየቅ አለባቸው። ኖ ህዝብ አለ ያለ አበሳው ያለ ምክንያት ዋጋ የከፈለ እዳ ሳይኖር በመኖርና ባለመኖር ህልውና ጣጣ ውስጥ የገባ በቤተሰብ 2-3 ልጆቹን ያጣ፣ እናት አባቱን ያጣ፣ ህፃን ልጆቹን ያጣ፣ የተደፈሩ በብዙ ሺህ የሚቆጠሩ ሴቶች አሉ። ምንድነው የሚሰማቸው? ምንም የሚያስቡት? ይሄም ማሰብ አለብን። እኔ መጀመሪያ ማድረግ አለበት ብዬ የማምነው የትግራይ ህዝብ ይቅርታ መጠየቅ ነው። ህወሓትን አይደለም። ህወሓት መሆን ያለበት ተገቢ የፖለቲካ አካሄድ ባለመሄዳችን፣ ተገቢ የሆነ የፖለቲካ አመራር ባለመስጠታችን፣ ጥላቻና የስልጣን የበላይነት በልጦብን ህዝብን ለእንዲህ አይነት ነገር ዳርገናል፣ ለእንዲህ አይነት ሰቆቃ ዳርገናል፣ ይቅርታ እንጠይቃለን መባል አለበት መጀመሪያ። ይሄ ማንንም አያሳምስም፣ ማንንም አያዋርድም። አይ እውነትም ለሰላም ዝግጁ መሆንህን፣ እውነትም ላለፈው ጥፋት መጸጸትህን፣ መቆጨትህን፣ ለተጠያቂነትም ዝግጁ መሆንህን የሚያሳየው ይሄ ነው ለኔ። ከዛም አልፎ ግን ሞራል አለን የምንል ሰዎች ባለመናገርም ለዚህ ነገር በመተባበራችን፣ በሐሳብ በመደገፋችን፣ በገንዘብ በመደገፋችን፣ ዩኒፎርም አርቲስት ሆነን እያለ ዩኒፎርም ለብሰን ጦርነት በመቀስቀሳችን፣ ጳጳስ ሆነን ቄስ ሆነን ዲያቆን ሆነን እያለን ጦርነት በመቀስቀሳችን፣ የህብረተሰብን ያስተሳሰብ ለውጥ ማምጣት ሲጠበቅብን፣ ሰላማዊ ህብረተሰብ መፍጠር ሲገባን ዶክተር ሆነን ፕሮፌሰር ሆነን ጦርነት በመቀስቀሳችን ለዚህ ሁሉ ተጠያቂ ነን። ይሄ ሁሉ ይቅርታ መጠየቅ አለበት ብዬ አምናለሁ። ቢያንስ ግን ምናልባት ብዙዎቻችን በዚህ ረገድ የሞራል የታሪክ ተጠያቂነት ነው ሊኖርብን የሚችለው። ቢያንስ ግን የሥርዓቱ መሪ የሆኑት የፌደራል መንግስቱን ይሄን ይቅርታ መጠየቅ አለባቸው የሚል እምነት አለ። የደረሰውን ጥፋትና ችግር በህዝብ ላይ በአግባቡ ተረድተነዋል ብዬ አላምንም። ህመሙን ስንታመም ነው፣ በደል የደረሰበትን ህዝብ ስቃይ ስንገነዘብ ነው፣ በሱ ጫማ ላይ ሆነን ሁኔታውን ስንረዳ ነው ዘላቂ ሰላም ሊመጣ የሚችለው። ካልሆነ ምንድነው የሚሆነው? የጥቂቶች ያ ዋጋ የከፈለው ችግር የደረሰበት ህዝብ ግን በሰቆቃ ያለፈው ህዝብ ግን ማን ነው ይቅር የሚለው? ማን ነው በደሉን የሚከሰው? ማን ነው ቁስሉን እንዲያገግም የሚያደርግለት የሚለው ጥያቄ መመለስ አለበት። እንዳልኩት በታሪካችን አይተነው በማናቅ መጠን አንድ ህዝብ እንደ ህዝብ በቃ ከዚህ ህዝብና አገር ጋር አብሬ አልኖርም መገንጠል አለብኝ የሚል ስሜት ውስጥ ገብቷል። እንወይሻሽ እስካልተባለ ድረስ አንዳንድ ሰዎች አብዛኛው የትግራይ ህዝብ መገንጠል እንዲደግፋሉ ወይ መለየት ይፈልጋሉ ወይ ብለው ጥያቄ የሚያቀርቡ ሰዎች አይቻሉ። ራሳችን ማታለል የለብንም፣ መዋሸት የለብንም። እኔ ባለኝ ግንኙነት ያለማጋነን በኔ ግምት ከ95-96% በላይ የሆነ የትግራይ ህዝብ በኢትዮጵያ ተስፋ ቆርጧል። ለምን በፈለገው ድህነት እና ሁኔታ ብቻዬን ብኖር ይሻላል፣
ከዚህ ሀገርና ህዝብ ጋር አልኖርም ብሎ የሚል አስተሳሰብ ይዟል። ራሳችን ካልዋሽን በስተቀር ይሄ ያደባባይ ሚስጥር ነው፣ ምናቀው እውነታ ነው። ስለዚህ ይሄ ችግር በእውነት እንዲለወጥ እኔ እንዲለወጥ ስለምፈልግ ነው። የትግራይ ህዝብ ይሄን አስተሳሰቡን እንዲለውጥና በኢትዮጵያዊነቱ እንዲቀጥል ስለምፈልግ ነው። ስለምፈልግ ብቻ ግን ያ ሁኔታ ሊመጣ አይችልም። ለዛ መከፈል ያለበት ዋጋ አለ፣ መሰራት ያለበት ስራ አለ፣ መቀየር ያለበት ሁኔታ አለ። ስለዚህ ጦርነቱ እዚህ ደረጃ ደርሶናል። ይሄ ሁኔታ ዳግም እንዳይመጣ የሚያደርግ መዋቅራዊ የሆነ ለውጥ ያስፈልገናል። እንዴት ነው የምንተማመነው ከዚህ በኋላ? ይሄ አይነት ችግር እንዳይመጣ እንዲህ አይነት ችግር የማይፈጥር ስርዓት እንዲኖር የምናደርገው እንዴት ነው? ህዝብን ከህዝብ እያጋጨ እያጫረሰ የፖለቲካ ስልጣኔን አራዝማለሁ የሚል ስርዓት ቢመጣ ችግሩን እንዴት ነው የምንቋቋመው? እንዴት ነው የምንፈታው? አንድ ህዝብ ተነጥሎ ከበባ ተፈጽሞበት እንዲጨፈጨፍ ምናደርገው ምን አይነት የፖለቲካ አዲስ ሴትልመንት አምጥተን ነው የሚለው ጥያቄ ትልቅ የፖለቲካ ጥያቄ። አሁን በዚህ ላይ 1 2 3 ብዬ የግል ሐሳቤን ቆጥሬ መናገር ጥቅም ያለው አይመስልም። ግን ናሽናል ዲያሎግ ልባዊ የሆነ ሁሉን አቀፍ የሆነ የሚያስፈልገን ለዚህ ነው። ይሄን ጥያቄ ለትግራይ ህዝብ ሳንመልስ ከዚህ በኋላ እንዲህ አይነት ችግር አይደርስብንም። ካሁን በፊት ለደረሰብን ችግር ደግሞ ጸጸት ተሰምቶናል፣ ቁጭት ተሰምቶናል፣ ይቅርታ እንጠይቃለን፣ ኃላፊነት ወስደናል። በዚህ ጥፋት የተሳተፉ ሰዎችም ደግሞ ተጠያቂ መሆን አለባቸው ብለን ካልተንቀሳቀስ ወደፊት ደግሞ ይሄ ችግር እንዳይደርስብህ እንዲህ አይነት የፖለቲካ ሴትልመንት ያስፈልገናል፣ እንዲህ አይነት የፖለቲካ ውል ያስፈልገናል ብለን አዲስ የሆነ የፖለቲካና የማህበራዊ ውል ውስጥ ካልገባን እንዴት ችግሩን ልንፈታው እንችላለን? አሁን ይሄን ማለት የምንችለው የችግሩን ውስብስብነት ስንረዳው ነው። ጦርነት ምን ያህል ዋጋ እንዳስከፈለ፣ ምን ያህል የህብረተሰቡን ትስስር እንደበጣጠሰው፣ ከታሪካችን ከማንነታችን በጣም የሚቃረኑ አዳዲስ ነገሮችን ምን ያህል ይዞ እንደመጣ፣ አንድነታችንን ህልውናችንን ምን ያህል አናግቶት እንዳለፈ ስንረዳው ነው ወደዚህ አይነቱ አቅጣጫ የምንመጣው። ብዙዎቻችን ግን አልተረዳነው። እኔ ራሴን እስካልዋሸው ድረስ ይሄ ችግር እንዲህ አይነት ቀላል መፍትሄ ያለው ብዬ ላምን አልችልም። ለዛ ነው እንዲህ አይነት መዋቅራዊ የሆኑ መፍትሄዎች ማምጣት አለብን። ለምን ችግሩ እንዲህ በግለሰቦች ጥላቻ ብቻ የተፈጠረ አይደለም። መዋቅራዊ መሰረት አለው። ፖለቲካዊ ችግር ነው ሲፈጠር ችግሩ። መፍትሄውም ደግሞ ፖለቲካዊና መዋቅራዊ መፍትሄ ነው። ይሄን ካልተረዳን ችግሩ በዘላቂነት ሊፈታ አይችልም። አንድ ወጣት በአልተገባ ሁኔታ ጦርነት ውስጥ ሄዶ ሲሞት ልክ መሪዎቻችን በሚያዩበት መንገድ ነው የሚያዩ። የመሪዎቹ ችግር ብቻ ቢሆን ኖሮ ምናልባት ነገ ከነገ ወዲያ መሪዎቹ በሆነ የታሪክ አጋጣሚ ሲወገዱ አስተሳሰቡና ችግሩም አብሮ ሊወገድ ይችላል ብለህ ታስባለህ። ኢትዮጵያ ውስጥ ከባድ የሚያደርገው እሱ ብቻ አይደለም፣ ህብረተሰባችንም ውስጥ ያ አስተሳሰብ ታየዋል። እደነግጣለሁ። አሁን አንዳንድ ሰው ጦርነት ሲቀሰቅስ ምንም አይመስለውም። ውጡ፣ ተዋጉ፣ በለው፣ ግደለው፣ ወደ ኋላ እንዳትል። አየህ እኔ የት ላይ ሆኜ ነው ይሄን የምለው ብሎ ምንም የሞራል ጥያቄ ያነሳ። እነዛ የሚሞቱ ሰዎች እንደኔ እኮ እናትና አባት አላቸው፣ ወይም ደግሞ ባለትዳር ናቸው፣ ወይም ልጆች አሏቸው፣ ወንድም እህቶች አሏቸው። እንዴት ነው ይሄን የምቀሰቅሰው? እኔ የማልከፍለውን ዋጋ ሌሎች እንዲከፍሉት፣ እኔ የማልከፍለውን መስዋዕትነት ሌሎች እንዲከፍሉት እንዴት ነው የምቀሰቅሰው ብሎ እንኳን ለመጠየቅ የሚሞክር ሰው አላይ። ልክ እንደ ተራ ነገር ሲቀሰቅስ ታያለህ። ይሄ የምታየው ምንድነው? በመሪዎቻችን ብቻ ሳይሆን የህዝቡ አካል ነን፣ የህዝቡ ችግር እንዲፈታ ኢቭን ስርዓቱን እንዋጋለን እንታገላለን የሚሉ ሰዎች ውስጥ ይሄን ችግር ታየዋለህ። በስርዓቱና በሌላው በተራው ህዝብ መካከል አለ የሚለው ነገር የሚያሳዝነው በህብረተሰቡ ውስጥ የጎንዮሽም ነው፣ ቨርቲካልም ብቻ አይደለም። ይሄ ኢትዮጵያ ውስጥ ችግሩን ይበልጥ ውስብስብ የሚያደርገው ለዛ ነው። በእሳቸው ዙሪያ ያለው የፖለቲካ ኃይል በአጠቃላይ የዛ አይነት አስተሳሰብ ይዞ ታየዋለህ። ቆም ብሎ ለምን ነበር ይሄን ያህል የተዋጋ ነው? በዚህ ውጊያ ይሄን ያህል ህዝብ አልቆ ምን ተገኘ? መጀመሪያ የተነሳንበት ዓላማና አሁን የደረስንበት ግብ ምንድነው ግንኙነቱ ብሎ ለመጠየቅ የሚሞክር እንኳን አታገኝ። ይሄ ደግሞ ተራውም ህብረተሰብ ውስጥ ታገኘዋለህ፣ ራሳችን ቤተሰብ ውስጥ ታገኘዋለህ፣ ራሳችን ጓደኞች ውስጥ ታገኘዋለህ። የሚያስፈራው ነገር ይሄ ነው እና ለአንዳንዶች ቁጥር ነው
አንዳንዶች እኮ ካልኩሌተር ይዘው ያው እኛ 120 ሚሊዮን ነን የትግራይ ህዝብ 6-7 ሚሊዮን ነው ስለዚህ ከኛ 6-7 ሚሊዮን እንደው እጥፍ እንኳን ለምሳሌ 15 ሚሊዮን ቢያልቅ በቃ እነሱ ያልቃሉ ማለት ነው ብሎ እኮ ካልኩሌት የሚያደርግ ሰው እንኳን ዛሬ አይደለም የተጀመረው ገና እንደ አይነት በጦርነት ይሄን ኃይል ማሸነፍ ማጥፋት አለብን የሚል ነገር ሲጠነሰስ ሲነገሩ የነበሩት ነገሮች እናሳውሳቸዋለን 95-5 እየተባለ በአደባባይ በመገናኛ ብዙሃን ሲነገር ነው የነበረው ይሄ ምንድነው የሚያሳየው ችግሩ አንድ አካባቢ ላይ ብቻ አይደለም ያለው የተወሰኑ የህብረተሰብ ክፍሎች ብቻ አይደለም የሚያስደነግጠው እንደ ህብረተሰብ ጠልቆ ገብቷል መንግስቱን ብታየው ሁላችንም እናምንበታለን የምንለው ነገር ወይ የምንናገረው ነገር ቢባይ የኢትዮጵያ ችግር በሰላማዊ መንገድ መፈታት አለበት ነው የምንለው ሁላችን ህጎቻችን ሁሉ ነው የሚሉት የኃይል አማራጭ አይሰራም ህገወጥ ነው ተብሎ ነው የሚታመነው ግን ቶታሊ እኮ ሰላማዊ የሚባለው አማራጭ ተዘግቷል እኮ አሁን የሚያሳውሰው የለም እኮ በቃ ብቸኛው የችግር መፍቻ መንገድ ኃይል ሆኗል ሶሻል ሚዲያ ገብተህ ብታዳምጥ ሜንስትሪም ሚዲያ ገብተህ ከፍተህ ብታዳምጥ አማራጮቹ ሁሉ ችግራችን መፈታት አለበት የሚባለው ሁሉ በተነስ ታጠቅ ነው ተዋጋ ተፋለም እንዴ ሰላማዊ ትግል የተሄደ ያ ሁሉ ስብከት ያ ሁሉ ህግጋት ወጥቶ ከዚህ በኋላ ችግራችን በሰላማዊ መንገድ ነው የምንፈታው ብለን ስለ ዲሞክራሲ ስንገዘት ኖር ይጣል ነው ገዢውን ፓርቲ ተቃዋሚው ህብረተሰቡ የሰላም አማራጭን ቶታሊ ዘግቶታል የሚያስታውስም አታይ ብቸኛው መንገድ ኃይል ጥላቻ ጦርነት ሆኗል ይሄ ደግሞ አንድ የተለየ ህብረተሰብ ላይ ብቻ አይደለም የምታየው ሁላችንም ላይ ነው የምታየው የሚያሳዝነው ይሄ ነገር ነው እና ታውቂ ያለበት በዚህ ጦርነት ችግር ውስጥ የገባው የትግራይ ህዝብ ብቻ ነው እያልኩ አይደለም በጦርነቱ ሌሎች አካባቢዎች ያሉ ህብረተሰቦችም ችግር ውስጥ ገብተዋል በዋናነት የአማራ ህዝብ የአፋር ህዝብ ችግር ደርሶበታል ምክንያቱም ቀጥተኛ የሆነ ጦርነት ስለተካሄደ ማለት ነው ከዛም ውጭ ያለው ህብረተሰብ በቀጥታም በተዘዋዋሪ የጦርነቱ ሰለባ ነው ነገር ግን በዚህ ጉዳይ ላይ የትግራይ ህዝብ ቢያንስ በህወሓትና በፌደራል መንግስት ይቅርታ ሊጠየቅ ይገባዋል ያልኩት ርዕሰ ጉዳዩ ከትግራይ ጋር የተያያዘ ስለሆነ ነው እንጂ በአገር ደረጃ ያለውን አጠቃላይ ችግር ለመፍታት ይቅርታ መጠየቅ ያለበት በአጠቃላይ በዚህ የጦርነት ሂደት በዚህ የግጭት ሂደት ችግር ውስጥ የገባው አጠቃላይ ህዝብ ነው እንጂ የትግራይ ህዝብ ብቻ አይደለም ነገር ግን እኔ ካነሳሁት ርዕሰ ጉዳይ ጋራ የትግራይ ህዝብ ለምንድን ነው ይቅርታ መጠየቅ ያለበት ህወሓት የፈለገውን አይነት ጥፋት ሊያጠፋ ይችላል አጥፍቷል ብዬ ማምነው ጥፋት አለ በተለየ ሁኔታ አላጠፋም በሱ ላይ የሚደረገው ክስ በተጋነነ ሁኔታ ነው ያለ አግባብ ነው ብዬ ደግሞ ማምንባቸው ጉዳዮች አሉ ግን የፈለገውን ነገር ቲፒኤልኤፍ ቢያጠፋ በትግራይ ህዝብ ለደረሰው በደል ምንም አይነት ጀስቲፊኬሽን ሊቀርብ አይችልም የትግራይ ህዝብ ያለ አበሳው ነው ያለ ምክንያት ነው ለእንዲህ አይነት ጭፍጨፋ እንዲጋለጥ የተደረገው እንዲህ አይነት በደል እንዲደርስበት የተደረገው አይ በዚህ ምክንያት ነው ብሎ ማንም ምድራዊ ኃይል ሊያሳምነኝ አይችልም አሳማኝ የሆነ ምክንያትም ሊኖር አይችልም ቲፒኤልኤፍ የፈለገውን ያህል ጥፋት ያጥፋ የፈለገውን ያህል የከፋ ድርጅት ይሁን አንዳንድ ሰዎች እንደሚያምኑት ቲፒኤልኤፍ ከምድረገጽ መጥፋት ያለበት ድርጅት ነው ብለን እንመን እኔ አላምንም የፈለገ እምነት ቢኖርን ቲፒኤልኤፍን በሚመለከት በትግራይ ህዝብ ላይ የሆነው ነገር እንዲሆን ለማድረግ የሚያስችል አሳማኝ ምክንያት የለም የትግራይ ህዝብ ያላባሳው ነው የተጨፈጨፈው ተከቦ የኖረው ሰብአዊ እርዳታ እንዳያገኝ ህክምና እንዳያገኝ አገልግሎት እንዳያገኝ ልጆቹ እንዲገደሉ ሴቶቹ እንዲደፈሩ ይሄ ሁሉ ሰቆቃ የተፈጸመበት ያለ አበሳው ነው ያለ ጥፋቱ ነው በዚህ ምክንያት ነው የደረሰበት ተብሎ ሊያሳምን የሚችል ምክንያት ሊኖርም አይችልም አለ ብሎ ማንንም ቢያነሳ ሌላም አልችልም የለም ስለዚህ ለዚህ በደሉ ይቅርታ መጠየቅ አለበት እንዳልኩት ያን ይቅርታ ሁላችንም ብንጠይቀው ደስ ይለኛል ቢያንስ ግን ይሄ ችግሩ ዋና ፈጣሪ የሆኑት የፌደራል መንግስት ይቅርታ መጠየቅ አለባቸው ኖ ህዝብ አለ ያለ አበሳው ያለ ምክንያት ዋጋ የከፈለ
እዳስ ያየኖረ በመኖርና ባለመኖር ህልውና ጣጣ ውስጥ የገባ በቤተሰብ 2-3 ልጆቹን ያጣ እናት አባቱን ያጣ ህፃን ልጆቹን ያጣ የተደፈሩ በብዙ ሺህ የሚቆጠሩ ሴቶች አሉ። ምንድነው የሚሰማቸው? ምን ነው የሚያስቡት? ይሄም ማሰብ አለበት። መጀመሪያ ማድረግ አለበት የማምነው የትግራይ ህዝብ ይቅርታ መጠየቅ ነው። ህወሓትን አይደለም ህወሓት መሆን ያለበት ተገቢ የፖለቲካ አካሄድ ባለመሄዳችን፣ ተገቢ የሆነ የፖለቲካ አመራር ባለመስጠታችን፣ ጥላቻና የስልጣን የበላይነት በልጦብን ህዝብን ለእንዲህ አይነት ነገር ዳርገናል፣ ለእንዲህ አይነት ሰቆቃ ዳርገናል፣ ይቅርታ እንጠይቃለን መባል አለበት መጀመሪያ። ይሄ ማንንም አያሳምስም፣ ማንንም አያዋርድም። እውነትም ለሰላም ዝግጁ መሆንህን፣ እውነትም ላለፈው ጥፋት መጸጸትህን፣ መቆጨትህን፣ ለተጠያቂነትም ዝግጁ መሆንህን የሚያሳየው ይሄ ነው። ከዛም አልፎ ግን ሞራል አለን የምንል ሰዎች ባለመናገርም እዚህ ነገር በመተባበራችን፣ በሐሳብ በመደገፋችን፣ በገንዘብ በመደገፋችን፣ ዩኒፎርም አርቲስት ሆነን እያለ ዩኒፎርም ለብሰን ጦርነት በመቀስቀሳችን፣ ጳጳስ ሆነን ቄስ ሆነን ዳቆን ሆነን እያለን ጦርነት በመቀስቀሳችን፣ የህብረተሰብን ያስተሳሰብ ለውጥ ማምጣት ሲጠበቅብን፣ ሰላማዊ ህብረተሰብ መፍጠር ሲገባን ዶክተር ሆነን ፕሮፌሰር ሆነን ጦርነት በመቀስቀሳችን ለዚህ ሁሉ ተጠያቂ ነን። ይሄ ሁሉ ይቅርታ መጠየቅ አለበት ብዬ አምናለሁ። ቢያንስ ግን ምናልባት ብዙዎቻችን በዚህ ረገድ የሞራል የታሪክ ተጠያቂነት ነው ሊኖርብን የሚችለው። ቢያንስ ግን የሥርዓቱ መሪ የሆኑት የፌደራል መንግስቱን ይሄን ይቅርታ መጠየቅ አለባቸው የሚል እምነት አለ። የደረሰውን ጥፋትና ችግር በህዝብ ላይ በአግባቡ ተረድተነዋል ብዬ አላምንም። ህመሙን ስንታመም ነው በደል የደረሰበትን ህዝብ ስቃይ ስንገነዘብ ነው በሱ ጫማ ላይ ሆነን ሁኔታውን ስንረዳ ነው ዘላቂ ሰላም ሊመጣ የሚችለው። ካልሆነ ምንድነው የሚሆነው? የጥቂቶች ያ ዋጋ የከፈለው ችግር የደረሰበት ህዝብ ግን በሰቆቃ ያለፈው ህዝብ ግን ማን ነው ይቅር የሚለው? ማን ነው በደሉን የሚከሰው? ማን ነው ቁስሉን እንዲያገግም የሚያደርግለት የሚለው ጥያቄ መመለስ አለበት። እንዳልኩት በታሪካችን አይተነው በማናውቅ መጠን አንድ ህዝብ እንደ ህዝብ በቃ ከዚህ ህዝብና አገር ጋር አብሬ አልኖርም መገንጠል አለብኝ የሚል ስሜት ውስጥ ገብቷል። እንወይሻሽ እስካልተባለ ድረስ አንዳንድ ሰዎች አብዛኛው የትግራይ ህዝብ መገንጠል እንዲደግፋሉ ወይ መለየት ይፈልጋሉ ብለው ጥያቄ የሚያቀርቡ ሰዎች አይቻሉ። ራሳችን ማታለል የለብንም፣ መዋሸት የለብንም። እኔ ባለ ግንኙነት ያለማጋነን በኔ ግምት ከ95-96% በላይ የሆነ የትግራይ ህዝብ በኢትዮጵያ ተስፋ ቆርጧል። ለምን በፈለገው ድህነት እና ሁኔታ ብቻዬን ብኖር ይሻላል ከዚህ ሀገርና ህዝብ ጋር አልኖርም ብሎ የሚል አስተሳሰብ ይዟል። ራሳችን ካልዋሽን በስተቀር ይሄ የአደባባይ ሚስጥር ነው፣ የምናውቀው እውነታ ነው። ስለዚህ ይሄ ችግር በእውነት እንዲለወጥ እኔ እንዲለወጥ ስለምፈልግ ነው። የትግራይ ህዝብ ይሄን አስተሳሰቡን እንዲለውጥና በኢትዮጵያዊነቱ እንዲቀጥል ስለምፈልግ ነው። ስለምፈልግ ብቻ ግን ያ ሁኔታ ሊመጣ አይችልም። ለዛ መከፈል ያለበት ዋጋ አለ፣ መሰራት ያለበት ስራ አለ፣ መቀየር ያለበት ሁኔታ አለ። ስለዚህ ጦርነቱ እዚህ ደረጃ ደርሶናል። ይሄ ሁኔታ ዳግም እንዳይመጣ የሚያደርግ መዋቅራዊ የሆነ ለውጥ ያስፈልገናል። እንዴት ነው የምንተማመነው ከዚህ በኋላ? ይሄ አይነት ችግር እንዳይመጣ እንዲህ አይነት ችግር የማይፈጥር ስርዓት እንዲኖር የምናደርገው እንዴት ነው? ህዝብን ከህዝብ እያጋጨ እያጫረሰ የፖለቲካ ስልጣኔን አራዝማለሁ የሚል ስርዓት ቢመጣ ችግሩን እንዴት ነው የምንቋቋመው? እንዴት ነው የምንፈታው? አንድ ህዝብ ተነጥሎ ከበባ ተፈጽሞበት እንዲጨፈጨፍ ምናደርገው ምን አይነት የፖለቲካ አዲስ ሴትልመንት አምጥተን ነው የሚለው ጥያቄ ትልቅ የፖለቲካ ጥያቄ። አሁን በዚህ ላይ 1 2 3 ብዬ የግል ሐሳቤን ቆጥሬ መናገር ጥቅም ያለው አይመስልም። ግን ናሽናል ዲያሎግ ልባዊ የሆነ ሁሉን አቀፍ የሆነ የሚያስፈልገን ለዚህ ነው። ይሄን ጥያቄ ለትግራይ ህዝብ ሳንመልስ ከዚህ በኋላ እንዲህ አይነት ችግር አይደርስብንም። ካሁን በፊት ለደረሰብን ችግር ደግሞ ጸጸት ተሰምቶናል፣ ቁጭት ተሰምቶናል፣ ይቅርታን እንጠይቃለን፣ ኃላፊነት ወስደናል። በዚህ ጥፋት የተሳተፉ ሰዎችም ደግሞ ተጠያቂ መሆን አለባቸው ብለን ካልተንቀሳቀስ ወደፊት ደግሞ ይሄ ችግር እንዳይደርስብህ እንዲህ አይነት የፖለቲካ ሴትልመንት ያስፈልገናል፣ እንዲህ አይነት የፖለቲካ ውል ያስፈልገናል ብለን አዲስ የሆነ የፖለቲካና የማህበራዊ ውል ውስጥ ካልገባን እንዴት ችግሩን ልንፈታው እንችላለን?
አሁን ይሄን ማለት የምንችለው የችግሩን ውስብስብነት ስንረዳው ነው። ጦርነት ምን ያህል ዋጋ እንዳስከፈለ ምን ያህል የህብረተሰቡን ትስስር እንደመጣጠሰው ከታሪካችን ከማንነታችን በጣም የሚቃረኑ አዳዲስ ነገሮችን ምን ያህል ይዞ እንደመጣ አንድነታችንን ህልውናችንን ምን ያህል አናግቶት እንዳለፈ ስንረዳው ነው ወደዚህ አይነቱ አቅጣጫ የምንመጣው። ብዙዎቻችን ግን አልተረዳነው። እኔ ራሴን እስካልዋሸው ድረስ ይሄ ችግር እንዲህ አይነት ቀላል መፍትሄ ያለው ብዬ ላምን አልችልም። ለዛ ነው እንዲህ አይነት መዋቅራዊ የሆኑ መፍትሄዎች ማምጣት አለብን። ለምን ችግሩ እንዲህ በግለሰቦች ጥላቻ ብቻ የተፈጠረ አይደለም። መዋቅራዊ መሰረት አለው። ፖለቲካዊ ችግር ነው ሲፈጠር ችግሩ። መፍትሄውም ደግሞ ፖለቲካዊና መዋቅራዊ መፍትሄ ነው። ይሄን ካልተረዳን ችግር በዘላቂነት ሊፈታ አይችልም። አንድ ወጣት በአልተገባ ሁኔታ ጦርነት ውስጥ ሄዶ ሲሞት ልክ መሪዎቻችን በሚያዩበት መንገድ ነው የሚያዩ። የመሪዎቹ ችግር ብቻ ቢሆን ኖሮ ምናልባት ነገ ከነገ ወዲያ መሪዎቹ በሆነ የታሪክ አጋጣሚ ሲወገዱ አስተሳሰቡና ችግሩም አብሮ ሊወገድ ይችላል ብለህ ታስባለህ። ኢትዮጵያ ውስጥ ከባድ የሚያደርገው እሱ ብቻ አይደለም፣ ህብረተሰባችንም ውስጥ ያስተሳሰብ ታይዋል። እደነግጣለሁ። አሁን አንዳንድ ሰው ጦርነት ሲቀሰቅስ ምንም አይመስለውም። ውጡ፣ ተዋጉ፣ በለው፣ ግደለው፣ ወደ ኋላ እንዳትል። አየህ እኔ የት ላይ ሆኜ ነው ይሄን የምለው ብሎ ምንም የሞራል ጥያቄ ያነሳ። እነዛ የሚሞቱ ሰዎች እንደኔ እኮ እናትና አባት አላቸው፣ ወይም ደግሞ ባለትዳር ናቸው፣ ወይም ልጆች አሏቸው፣ ወንድም እህቶች አሏቸው። እንዴት ነው ይሄን የምቀሰቅሰው? እኔ ለማልከፍለውን ዋጋ ሌሎች እንዲከፍሉት፣ እኔ የማልከፍለውን መስዋዕትነት ሌሎች እንዲከፍሉት እንዴት ነው የምቀሰቅሰው ብሎ እንኳን ለመጠየቅ የሚሞክር ሰው አላይ። ልክ እንደ ተራ ነገር ሲቀሰቅስ ታያለህ። ይሄ የምታየው ምንድነው? በመሪዎቻችን ብቻ ሳይሆን የህዝቡ አካል ነን፣ የህዝቡ ችግር እንዲፈታ ኢቭን ስርዓቱን እንዋጋለን እንታገላለን የሚሉ ሰዎች ውስጥ ይሄን ችግር ታየዋለህ። በስርዓቱና በሌላው በተራው ህዝብ መካከል አለ የሚለው ነገር የሚያሳዝነው በህብረተሰቡ ውስጥ የጎንዮሽም ነው፣ ቨርቲካልም ብቻ አይደለም። ይሄ ኢትዮጵያ ውስጥ ችግሩን ይበልጥ ውስብስብ የሚያደርገው ለዛ ነው። በእሳቸው ዙሪያ ያለው የፖለቲካ ኃይል በአጠቃላይ የዛ አይነት አስተሳሰብ ይዞ ታየዋለህ። ቆም ብሎ እንዴ ለምን ነበር ይሄን ያህል የተዋጋ ነው? በዚህ ውጊያ ይሄን ያህል ህዝብ አልቆ ምን ተገኘ? መጀመሪያ የተነሳንበት ዓላማና አሁን የደረስንበት ግብ ምንድነው ግንኙነቱ ብሎ ለመጠየቅ የሚሞክር እንኳን አታገኝ። ይሄ ደግሞ ተራውም ህብረተሰብ ውስጥ ታገኘዋለህ፣ ራሳችን ቤተሰብ ውስጥ ታገኘዋለህ፣ ራሳችን ጓደኞች ውስጥ ታገኘዋለህ። የሚያስፈራው ነገር ይሄ ነው። እና ለአንዳንዶች ቁጥር ነው። አንዳንዶች እኮ ካልኩሌተር ይዘው ያው እኛ 120 ሚሊዮን ነን፣ የትግራይ ህዝብ 6-7 ሚሊዮን ነው፣ ስለዚህ ከኛ 6-7 ሚሊዮን እንደ ወጥፍ እንኳን ለምሳሌ 15 ሚሊዮን ቢያልቅ በቃ እነሱ ያልቃሉ ማለት ነው ብሎ እኮ ካልኩሌት የሚያደርግ ሰው እንኳን ዛሬ አይደለም የተጀመረው። ገና እንደ አይነት በጦርነት ይሄን ኃይል ማሸነፍ ማጥፋት አለብን የሚል ነገር ሲጠነሰስ ሲነገሩ የነበሩትን ነገሮች እናሳውሳቸዋለን። 95-5 እየተባለ በአደባባይ በመገናኛ ብዙሃን ሲነገር ነው የነበረው። ይሄ ምንድነው የሚያሳየው? ችግሩ አንድ አካባቢ ላይ ብቻ አይደለም ያለው፣ የተወሰኑ የህብረተሰብ ክፍሎች ብቻ አይደለም። የሚያስደነግጠው እንደ ህብረተሰብ ጠልቆ ገብቷል። መንግስቱን ብታየው ሁላችንም እናምንበታለን የምንለውን ነገር ወይ የምንናገረውን ነገር ቢባይ የኢትዮጵያ ችግር በሰላማዊ መንገድ መፈታት አለበት ነው የምንለው ሁላችን። ህጎቻችን ሁሉ እሱን ነው የሚሉት። የኃይል አማራጭ አይሰራም፣ ህገወጥ ነው ተብሎ ነው የሚታመነው። ግን ቶታሊ እኮ ሰላማዊ የሚባለው አማራጭ ተዘግቷል እኮ። አሁን የሚያስታውሰው የለም እኮ። በቃ ብቸኛው የችግር መፍቻ መንገድ ኃይል ሆኗል። ሶሻል ሚዲያ ገብተህ ብታዳምጥ፣ ሜይንስትሪም ሚዲያ ገብተህ ከፍተህ ብታዳምጥ አማራጮቹ ሁሉ ችግራችን መፈታት አለበት የሚባለው ሁሉ በተነስ ታጠቅ ነው፣ ተዋጋ ነው፣ ተፋለም ነው። እንዴ ሰላማዊ ትግል የት ሄደ? ያ ሁሉ ስብከት ያ ሁሉ ህግጋት ወጥቶ ከዚህ በኋላ ችግራችን በሰላማዊ መንገድ ነው የምንፈታው ብለን ስለ ዲሞክራሲ ስንምልስ ስንገዘት ኖረ ይጣል ነው። ገዢው ፓርቲ ተቃዋሚው ህብረተሰቡ የሰላም አማራጭን ቶታሊ ዘግቶታል። የሚያስታውስም አታይ። ብቸኛው መንገድ ኃይል፣ ጥላቻ፣ ጦርነት ሆኗል። ይሄ ደግሞ አንድ የተለየ ህብረተሰብ ላይ ብቻ አይደለም የምታየው፣ ሁላችንም ላይ ነው የምታየው።
የሚያሳዝነው ይሄ ነገር ነው እና ታውቂ ያለበት በዚህ ጦርነት ችግር ውስጥ የገባው የትግራይ ህዝብ ብቻ ነው እያልኩ አይደለም በጦርነቱ ሌሎች አካባቢዎች ያሉ ህብረተሰቦችም ችግር ውስጥ ገብተዋል በዋናነት የአማራ ህዝብ የአፋር ህዝብ ችግር ደርሶበታል ምክንያቱም ቀጥተኛ የሆነ ጦርነት ስለተካሄደ ማለት ነው ከዛም ውጭ ያለው ህብረተሰብ በቀጥታም በተዛዋሪ የጦርነቱ ሰለባ ነው ነገር ግን በዚህ ጉዳይ ላይ የትግራይ ህዝብ ቢያንስ በህወሓትና በፌደራል መንግስት ይቅርታ ሊጠየቅ ይገባዋል ያልኩት ርዕሰ ጉዳዩ ከትግራይ ጋር የተያያዘ ስለሆነ ነው እንጂ በአገር ደረጃ ያለውን አጠቃላይ ችግር ለመፍታት ይቅርታ መጠየቅ ያለበት በአጠቃላይ በዚህ የጦርነት ሂደት በዚህ የግጭት ሂደት ችግር ውስጥ የገባው አጠቃላይ ህዝብ ነው እንጂ የትግራይ ህዝብ ብቻ አይደለም ነገር ግን እኔ ካነሳሁት ርዕሰ ጉዳይ ጋራ በተያያዘ ያእምነት አለኝ ለምንድን ነው እንደሱ በየባም ነው የትግራይ ህዝብ ለምንድን ነው ይቅርታ መጠየቅ ያለበት የትግራይ ህዝብ ለምንድን ነው ይቅርታ መጠየቅ ያለበት ህወሓት የፈለገውን አይነት ጥፋት ሊያጠፋ ይችላል አጥፍቷል በየማምነው ጥፋት አለ በተለየ ሁኔታ አላጠፋም በሱ ላይ የሚደረገው ክስ በተጋነነ ሁኔታ ነው ያላግባብ ነው በየ ደግሞ ማምንባቸው ጉዳዮች አሉ ግን የፈለገውን ነገር ቲፒኤልኤፍ ቢያጠፋ በትግራይ ህዝብ ለደረሰው በደል ምንም አይነት ጀስቲፊኬሽን ሊቀርብ አይችልም የትግራይ ህዝብ ያለ አበሳው ነው ያለ ምክንያት ነው ለእንዲህ አይነት ጭፍጨፋ እንዲጋለጥ የተደረገው እንዲህ አይነት በደል እንዲደርስበት የተደረገው አይ በዚህ ምክንያት ነው ብሎ ማንም ምድራዊ ኃይል ሊያሳምነኝ አይችልም አሳማኝ የሆነ ምክንያትም ሊኖር አይችልም ቲፒኤልኤፍ የፈለገውን ያህል ጥፋት ያጥፋ የፈለገውን ያህል የከፋ ድርጅት ይሁን አንዳንድ ሰዎች እንደሚያምኑት ቲፒኤልኤፍ ከምድረ ገጽ መጥፋት ያለበት ድርጅትም ነው ብለን እንመን ያላም የፈለገ እምነት ቢኖርን ቲፒኤልኤፍን በሚመለከት በትግራይ ህዝብ ላይ የሆነው ነገር እንዲሆን ለማድረግ የሚያስችል አሳማኝ ምክንያት የለም የትግራይ ህዝብ ያላባሳው ነው የተጨፈጨፈው ተከቦ የኖረው ሰብአዊ እርዳታ እንዳያገኝ ህክምና እንዳያገኝ አገልግሎት እንዳያገኝ ልጆቹ እንዲገደሉ ሴቶቹ እንዲደፈሩ ይሄ ሁሉ ሰቆቃ የተፈጸመበት ያለ አበሳው ነው ያለ ጥፋቱ ነው በዚህ ምክንያት ነው የደረሰበት ተብሎ ሊያሳምን የሚችል ምክንያት ሊኖርም አይችልም አለ ብሎ ማንንም ቢያነሳ ሌላና አይችልም የለም ስለዚህ ለዚህ በደሉ ይቅርታ መጠየቅ አለበት እንዳልኩት ያን ይቅርታ ሁላችንም ብንጠይቀው ደስ ይለኛል ቢያንስ ግን ይሄ ችግሩ ዋና ፈጣሪ የሆኑት የፌደራል መንግስት ይቅርታ መጠየቅ አለባቸው ኖ ህዝብ አለ ያለ አበሳው ያለ ምክንያት ዋጋ የከፈለ እዳስ ያየኖረ በመኖርና ባለመኖር ህልውና ጣጣ ውስጥ የገባ በቤተሰብ 2-3 ልጆቹን ያጣ እናት አባቱን ያጣ ህፃን ልጆቹን ያጣ የተደፈሩ በብዙ ሺህ የሚቆጠሩ ሴቶች አሉ ምንድነው የሚሰማቸው ምንም የሚያስቡት ይሄም ማሰብ አለበት እኔ መጀመሪያ ማድረግ አለበት በየማምነው የትግራይ ህዝብ ይቅርታ መጠየቅ ነው ህወሓትን አይደለም ህወሓት መሆን ያለበት ተገቢ የፖለቲካ አካሄድ ባለመሄዳችን ተገቢ የሆነ የፖለቲካ አመራር ባለመስጠታችን ጥላቻና የስልጣን የበላይነት በልጦብን ህዝብን ለእንዲህ አይነት ነገር ዳርገናል ለእንዲህ አይነት ሰቆቃ ዳርገናል ይቅርታ እንጠይቃለን መባል አለበት መጀመሪያ ይሄ ማንንም አያሳምስ ማንንም አያዋርድ አይ እውነትም ለሰላም ዝግጁ መሆንህን እውነትም ላለፈው ጥፋት መጸጸትህን መቆጨትህን ለተጠያቂነትም ዝግጁ መሆንህን የሚያሳየው ይሄ ነው ለኔ ከዛም አልፎ ግን ሞራል አለን የምንል ሰዎች ባለመናገርም እዚህ ነገር በመተባበራችን በሐሳብ በመደገፋችን በገንዘብ በመደገፋችን ዩኒፎርም አርቲስት ሆነን ይያለ ዩኒፎርም ለብሰን ጦርነት በመቀስቀሳችን ጳጳስ ሆነን ቄስ ሆነን ዳቆን ሆነን ይያለን ጦርነት በመቀስቀሳችን የህብረተሰብን ያሳሰብ ለውጥ ማምጣት ሲጠበቅብን ሰላማዊ ህብረተሰብ መፍጠር ሲገባን ዶክተር ሆነን ፕሮፌሰር ሆነን ጦርነት በመቀስቀሳችን ለዚህ ሁሉ ተጠያቂ ነን ይሄ ሁሉ ይቅርታ መጠየቅ አለበት ቢያምናል ቢያንስ ግን ምናልባት ብዙዎቻችን በዚህ ረገድ የሞራል የታሪክ ተጠያቂነት ነው ሊኖርብን የሚችለው ቢያንስ ግን የሥርዓቱ መሪ የሆኑት የፌደራል መንግስቱን ይሄን ይቅርታ መጠየቅ አለባቸው ምን እምነት አለ የደረሰውን ጥፋትና ችግር በህዝብ ላይ በአግባቡ ተረድተናል ብዬ
አላምንም። ህመሙን ስንታመም ነው በደል የደረሰበትን ህዝብ ስቃይ ስንገነዘብ ነው በሱ ጫማ ላይ ሆነን ሁኔታውን ስንረዳ ነው ዘላቂ ሰላም ሊመጣ የሚችለው። ካልሆነ ምንድነው የሚሆነው? የጥቂቶች ያ ዋጋ የከፈለው ችግር የደረሰበት ህዝብ ግን በሰቆቃ ያለፈው ህዝብ ግን ማን ነው ይቅር የሚለው? ማን ነው በደሉን የሚከሰው? ማን ነው ቁስሉን እንዲያገግም የሚያደርግለት የሚለው ጥያቄ መመለስ አለበት። እንዳልኩት በታሪካችን አይተነው በማናቅ መጠን አንድ ህዝብ እንደ ህዝብ በቃ ከዚህ ህዝብና አገር ጋር አብሬ አልኖርም መገንጠል አለብኝ የሚል ስሜት ውስጥ ገብቷል። እንወይሻሽ እስካልተባለ ድረስ አንዳንድ ሰዎች አብዛኛው የትግራይ ህዝብ መገንጠልን ይደግፋሉ ወይ መለየት ይፈልጋሉ ወይ ብለው ጥያቄ የሚያቀርቡ ሰዎች አይቻሉ። ራሳችን ማታለል የለብንም፣ መዋሸት የለብንም። እኔ ባለ ግንኙነት ያለማጋነን በኔ ግምት ከ95-96% በላይ የሆነ የትግራይ ህዝብ በኢትዮጵያ ተስፋ ቆርጧል። ለምን በፈለገው ድህነት እና ሁኔታ ብቻዬን ብኖር ይሻላል ከዚህ ሀገርና ህዝብ ጋር አልኖርም ብሎ የሚል አስተሳሰብ ይዟል። ራሳችን ካልዋሽን በስተቀር ይሄ ያደባባይ ሚስጥር ነው፣ ምናቀው እውነታ ነው። ስለዚህ ይሄ ችግር በእውነት እንዲለወጥ እኔ እንዲለወጥ ስለምፈልግ ነው። የትግራይ ህዝብ ይሄን አስተሳሰቡን እንዲለውጥና በኢትዮጵያዊነቱ እንዲቀጥል ስለምፈልግ ብቻ ግን ያ ሁኔታ ሊመጣ አይችልም። ለዛ መከፈል ያለበት ዋጋ አለ፣ መስራት ያለበት ስራ አለ፣ መቀየር ያለበት ሁኔታ አለ። ስለዚህ ጦርነቱ እዚህ ደረጃ አድርሶናል። ይሄ ሁኔታ ዳግም እንዳይመጣ የሚያደርግ መዋቅራዊ የሆነ ለውጥ ያስፈልገናል። እንዴት ነው የምንተማመነው ከዚህ በኋላ? ይሄ አይነት ችግር እንዳይመጣ እንዲህ አይነት ችግር የማይፈጥር ስርዓት እንዲኖር የምናደርገው እንዴት ነው? ህዝብን ከህዝብ እያጋጨ እያጫረሰ የፖለቲካ ስልጣኔን አራዝማለሁ የሚል ስርዓት ቢመጣ ችግሩን እንዴት ነው የምንቋቋመው? እንዴት ነው የምንፈታው? አንድ ህዝብ ተነጥሎ ከበባ ተፈጽሞበት እንዲጨፈጨፍ ምናደርገው ምን አይነት የፖለቲካ አዲስ ሴትልመንት አምጥተን ነው የሚለው ጥያቄ ትልቅ የፖለቲካ ጥያቄ። አሁን በዚህ ላይ 1 2 3 ብዬ የግል ሐሳቤን ቆጥሬ መናገር ጥቅም ያለው አይመስልም። ግን ናሽናል ዲያሎግ ልባዊ የሆነ ሁሉን አቀፍ የሆነ የሚያስፈልገን ለዚህ ነው። ይሄን ጥያቄ ለትግራይ ህዝብ ሳንመልስ ከዚህ በኋላ እንዲህ አይነት ችግር አይደርስብህም። ካሁን በፊት ለደረሰብህም ችግር ደግሞ ጸጸት ተሰምቶናል፣ ቁጭት ተሰምቶናል፣ ይቅርታም እንጠይቃለን፣ ኃላፊነት ወስደናል። በዚህ ጥፋት የተሳተፉ ሰዎችም ደግሞ ተጠያቂ መሆን አለባቸው ብለን ካልተንቀሳቀስ ወደፊት ደግሞ ይሄ ችግር እንዳይደርስብህ እንዲህ አይነት የፖለቲካ ሴትልመንት ያስፈልገናል፣ እንዲህ አይነት የፖለቲካ ውል ያስፈልገናል ብለን አዲስ የሆነ የፖለቲካና የማህበራዊ ውል ውስጥ ካልገባን እንዴት ችግሩን ልንፈታው እንችላለን? አሁን ይሄን ማለት የምንችለው የችግሩን ውስብስብነት ስንረዳው ነው። ጦርነት ምን ያህል ዋጋ እንዳስከፈለ፣ ምን ያህል የህብረተሰቡን ትስስር እንደመጣጠሰው፣ ከታሪካችን ከማንነታችን በጣም የሚቃረኑ አዳዲስ ነገሮችን ምን ያህል ይዞ እንደመጣ፣ አንድነታችንን ህልውናችንን ምን ያህል አናግቶት እንዳለፈ ስንረዳው ነው ወደዚህ አይነቱ አቅጣጫ የምንመጣው። ብዙዎቻችን ግን አልተረዳነው። እኔ ራሴን እስካልዋሸው ድረስ ይሄ ችግር እንዲህ አይነት ቀላል መፍትሄ ያለው ብዬ ላምን አልችልም። ለዛ ነው እንዲህ አይነት መዋቅራዊ የሆኑ መፍትሄዎች ማምጣት አለብን። ለምን ችግሩ እንዲህ በግለሰቦች ጥላቻ ብቻ የተፈጠረ አይደለም። መዋቅራዊ መሰረት አለው። ፖለቲካዊ ችግር ነው ሲፈጠር ችግሩ። መፍትሄውም ደግሞ ፖለቲካዊና መዋቅራዊ መፍትሄ ነው። ይሄን ካልተረዳን ችግሩ በዘላቂነት ሊፈታ አይችልም። አንድ ወጣት በአልተገባ ሁኔታ ጦርነት ውስጥ ሄዶ ሲሞት ልክ መሪዎቻችን በሚያዩበት መንገድ ነው የሚያዩ። የመሪዎቹ ችግር ብቻ ቢሆን ኖሮ ምናልባት ነገ ከነገ ወዲያ መሪዎቹ በሆነ የታሪክ አጋጣሚ ሲወገዱ አስተሳሰቡና ችግሩም አብሮ ሊወገድ ይችላል ብለህ ታስባለህ። ኢትዮጵያ ውስጥ ከባድ የሚያደርገው እሱ ብቻ አይደለም፣ ህብረተሰባችንም ውስጥ የአስተሳሰብ ታየዋል። እደነግጣለሁ። አሁን አንዳንድ ሰው ጦርነት ሲቀሰቅስ ምንም አይመስለውም። ውጡ፣ ተዋጉ፣ በለው፣ ግደለው፣ ወደ ኋላ እንዳትል። አየህ እኔ የት ላይ ሆኜ ነው ይሄን የምለው ብሎ ምንም የሞራል ጥያቄ ያነሳ። እነዛ የሚሞቱ ሰዎች እንደኔ እኮ እናትና አባት አላቸው፣ ወይም ደግሞ ባለትዳር ናቸው፣ ወይም ልጆች አሏቸው፣ ወንድም እህቶች አሏቸው። እንዴት ነው ይሄን የምቀሰቅሰው? እኔ ለማልከፍለውን ዋጋ ሌሎች እንዲከፍሉት
እኔ የማልከፍለው መስዋዕትነት ሌሎች እንዲከፍሉት እንዴት ነው መቀሰቅሰው ብሎ እንኳን ለመጠየቅ የሚሞክር ሰው አላይ ልክ እንደ ተራ ነገር ሲቀሰቅስ ታያለ ይሄ የምታየው ምንድነው በመሪዎቻችን ብቻ ሳይሆን የህዝቡ አካል ነን የህዝቡ ችግር እንዲፈታ ኢቭን ስርዓቱን እንዋጋለን እንታገላለን የሚሉ ሰዎች ውስጥ ይሄን ችግር ታያዋል በስርዓቱና በሌላው በተራው ህዝብ መካከል አለ የሚለው ነገር የሚያሳዝነው በህብረተሰቡ ውስጥ የጎንዮሽ ነው ቨርቲካልን ብቻ አይደለም ይሄ ኢትዮጵያ ውስጥ ችግሩን ይበልጥ ውስብስብ የሚያደርገው ለዛ ነው በሳቸው ዙሪያ ያለው የፖለቲካ ኃይል በአጠቃላይ የዛ አይነት አስተሳሰብ ይዞ ታያዋል ቆም ብሎ እንዴ ለምን ነበር ይሄን ያህል የተዋጋ ነው በዚህ ውጊያ ይሄን ያህል ህዝብ አልቆ ምን ተገኘ መጀመሪያ የተነሳንበት ዓላማና አሁን የደረስንበት ግብ ምንድነው ግንኙነቱ ብሎ ለመጠየቅ የሚሞክር እንኳን አታገኝ ይሄ ደግሞ ተራው ህብረተሰብ ውስጥ ታገኘዋል ራሳችን ቤተሰብ ውስጥ ታገኘዋል ራሳችን ጓደኞች ውስጥ ታገኘዋል የሚያስፈራው ነገር ይሄ ነው እና ለአንዳንዶች ቁጥር ነው አንዳንዶች እኮ ካልኩሌተር ይዘው ያው እኛ 120 ሚሊዮን ነን የትግራይ ህዝብ 6-7 ሚሊዮን ነው ስለዚህ ከኛ 6-7 ሚሊዮን እንደው ጥፍ እንኳን ለምሳሌ 15 ሚሊዮን ቢያልቅ በቃ እነሱ ያልቃሉ ማለት ነው ብሎ እኮ ካልኩሌት የሚያደርግ ሰው እንኳን ዛሬ አይደለም የተጀመረው ገና እንደ አይነት በጦርነት ይሄን ኃይል ማሸነፍ ማጥፋት አለብን የሚል ነገር ሲጠነሰስ ሲነገሩ የነበሩት ነገሮች እናሳውሳቸዋለን 95-5 እየተባለ በአደባባይ በመገናኛ ብዙሃን ሲነገር ነው የነበረው ይሄ ምንድነው የሚያሳየው ችግሩ አንድ አካባቢ ላይ ብቻ አይደለም ያለው የተወሰኑ የህብረተሰብ ክፍሎች ብቻ አይደለም የሚያስደነግጠው እንደ ህብረተሰብ ጠልቆ ገብቷል መንግስቱን ብታየው ሁላችንም እናምንበታለን የምንለው ነገር ወይ የምንናገረው ነገር ቢባይ የኢትዮጵያ ችግር በሰላማዊ መንገድ መፈታት አለበት ነው የምንለው ሁላችን ህጎቻችን ሁሉ ስም ነው የሚሉት የኃይል አማራጭ አይሰራም ህገወጥ ነው ተብሎ ነው የሚታመነው ግን ቶታሊ እኮ ሰላማዊ የሚባለው አማራጭ ተዘግቷል አሁን የሚያሳውሰው የለም እኮ በቃ ብቸኛው የችግር መፍቻ መንገድ ኃይል ሆኗል ሶሻል ሚዲያ ገብተህ ብታዳምጥ ሜንስትሪም ሚዲያ ገብተህ ከፍተህ ብታዳምጥ አማራጮቹ ሁሉ ችግራችን መፈታት አለበት የሚባለው ሁሉ በተነስታጠቅ ነው ተዋጋ ተፋለም እንዴ ሰላማዊ ትግል የተሄደ ያ ሁሉ ስብከት ያ ሁሉ ህግጋት ወጥቶ ከዚህ በኋላ ችግራችን በሰላማዊ መንገድ ነው የምንፈታው ብለን ስለ ዲሞክራሲ ስንገዘት ኖረ ይጣል ነው ገዢው ፓርቲ ተቃዋሚው ህብረተሰቡ የሰላም አማራጭን ቶታሊ ዘግቶታል የሚያስታውስ ማታይ ብቸኛው መንገድ ኃይል ጥላቻ ጦርነት ሆኗል ይሄ ደግሞ አንድ የተለየ ህብረተሰብ ላይ ብቻ አይደለም የምታየው ሁላችንም ላይ ነው የምታየው የሚያሳዝነው ይሄ ነገር ነው እና ታውቂ ያለበት በዚህ ጦርነት ችግር ውስጥ የገባው የትግራይ ህዝብ ብቻ ነው ያልኩ አይደለም በጦርነቱ ሌሎች አካባቢዎች ያሉ ህብረተሰቦችም ችግር ውስጥ ገብተዋል በዋናነት የአማራ ህዝብ የአፋር ህዝብ ችግር ደርሶበታል ምክንያቱም ቀጥተኛ የሆነ ጦርነት ስለተካሄደ ማለት ነው ከዛም ውጭ ያለው ህብረተሰብ በቀጥታም በተዘዋዋሪ የጦርነቱ ሰለባ ነው ነገር ግን በዚህ ጉዳይ ላይ የትግራይ ህዝብ ቢያንስ በህወሓትና በፌደራል መንግስት ይቅርታ ሊጠየቅ ይገባዋል ያልኩት ርዕሰ ጉዳዩ ከትግራይ ጋር የተያያዘ ስለሆነ ነው እንጂ በአገር ደረጃ ያለውን አጠቃላይ ችግር ለመፍታት ይቅርታ መጠየቅ ያለበት በአጠቃላይ በዚህ የጦርነት ሂደት በዚህ የግጭት ሂደት ችግር ውስጥ የገባው አጠቃላይ ህዝብ ነው እንጂ የትግራይ ህዝብ ብቻ አይደለም ነገር ግን እኔ ካነሳሁት ርዕሰ ጉዳይ ጋራ በተያያዘ ያእምነት አለኝ ለምንድነው እንደሱ ብዬ ይባል ነው የትግራይ ህዝብ ለምንድነው ይቅርታ መጠየቅ ያለበት